ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ወሳኝና ሰበር አሁናዊ መረጃዎችን ይዤላችሁ ቀርቤያለሁ። ዋና ዋናዎቹን እናስቀድም። ህወሓት ከ6 ዓመት በፊት በተደረገው ምርጫ የተቋቋመው የትግራይ መንግስት ምክር ቤት እንዲመለስ መወሰኑን አስታወቀች። በሌላ ዜናም አሜሪካ የኢራንን የጭነት መርከብን መያዟን አስታወቀች። ኢራን አጸፋዊ ምላሽ እንደምትሰጥም መዛቷ ተገለጸ። ወደ ሌላ መረጃ ስናልፍ በአሜሪካ አንድ አባት 7 ልጆቹን ጨምሮ 8 ህፃናትን መግደሉን አስታውቋል። እነዚህና ሌሎችንም መረጃዎችን አጠናቅረንላችኋል። የዩቲዩብ ቻናላችን ሰብስክራይብ ማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቋል። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካላትም አቃፊ ሆኖ እንዲቋቋም በመግባባት ላይ መድረሱንም አስታውቋል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲካሄድ የነበረው የህወሓት ውሳኔን ያስታወቀው እሁድ ሚያዝያ 11 2018 ዓ.ም ምሽት ባወጣው መግለጫ መሆኑንም አስታውቋል። ባለ 3 ገጽ መግለጫ የፌዴራል መንግስት በመጋቢት መጨረሻ ላይ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ሌተናንት ጀነራል ታደሰ ወረደ የስልጣን ቆይታም ከሚያዝያ 1 2018 ዓ.ም ጀምሮ ለ1 ዓመት እንዲራዘም መወሰናቸው የሚታወስ ነው። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ሲሉም ተቃውሞታል። ጊዜያዊ አስተዳደሩም ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣን ህግ በመጣስ እንደሆነም በመግለጽ አስታውቀዋል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዲያስተዳድር ለማድረግም እየተንቀሳቀሰ ነው ሲሉም አንስተዋል። ወደ ትግራይ ክልል መላክ የነበረበትን የዲጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይም ዳግም እገዳና ከባድ አድርጎታል ሲሉም ገልጿል። የጦር መሳሪያና ሜካናይዝድ አቅሙንም ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱንም ወንጅሏል ብሏል። በእነዚህ እርምጃዎች የተነሳም ለትግራይ ህዝብ የህልውናና ደህንነት አደገኛ ሁኔታ እንደተፈጠረበትም አስረድተዋል። በሌላ ዜና አሜሪካ የኢራንን የጭነት መርከብ መያዟን አስታወቀች። ኢራን አጸፋውንም እንደምትመልስ መዛቷ ተገልጿል። በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎች የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነም የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትልም ተናግራለች። ለዚህ ድርጊትም አጸፋውን እንደምትመልስም በዛሬው ዕለት መዛቷንም አስታውቃለች።
በሌላ ዜናም በአሜሪካ አንድ አባት 7 ልጆቹን ጨምሮ 8 ህፃናትን መግደሉን አስታወቀም። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጆቹን እና አንድ የማይዛመደውን ህፃን በጅምላ መግደሉን ፖሊስ አስታውቋል። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን የአሜሪካ የቢቢሲ አጋር የሆነው ቢቢሲ ዘግቦታል። ፖሊስ ጥቃቱ የተፈጸመው ትናንት እሁድ መሆኑን ገልጾ ተጠርጣሪው በሰረቀው ተሽከርካሪ ከማምለጡ በፊት 10 ሰዎች ላይ መተኮሱን የፖሊስ ቃል አቀባይ ክሪስ ቦርድ ተናግሯል። ፖሊስ ተጠርጣሪውን ለማምለጥ ሲሞክር ተከትሎም በወሰደው እርምጃ መገደሉንም አስታውቋል። የህፃናቱን እናት ጨምሮ 2 ሴቶች ለህይወት አስጊ በሆነ ከባድ ሁኔታ ውስጥ እንደሚገኙም አስታውቋል። ተጠርጣሪው ሻመር ኤልኪንስ ተብሎ ማንነቱ መለየቱን አካባቢው ባለስልጣናት ለቢቢሲም ተናግሯል። ተጠርጣሪው 8 ልጆችን ከገደለበት ቤት አቅራቢያ አንዲትን ሴትም መንገድ ላይም እንደተኮሰባት ፖሊስ ጠቁሟል። ከተጎጂዎች መካከል አንዱ በአቅራቢያው ወደሚገኝ ቤት በማምለጥ ለፖሊስ ደውሏል። ከቤቱ ጣሪያም የወደቀው 9ኛው ህፃንም ሆስፒታል እንደገባ ፖሊስ አስታውቋል። በሌላ የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበሙን ሐሙስ ዕለት ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮች ማድረሱን አስታውቋል። 18 ሙዚቃዎችን የያዘው የዚህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጮች ያገኘው ስራዎችም ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳ፣ ቴዲ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችንም ለአድማጮች ማድረሱም የሚታወስ ነው። አሁንም የሙዚቃ ስራው በዩቲዩብ ገጽ ላይ ከጫነ በኋላ በነበሩት 24 ሰዓት ውስጥ ብቻም ዳጣል የሚለው ሙዚቃ ከ6 ሚሊዮን በላይ አድማጭ ማግኘቱንም አስታውቋል። በ2013 የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢቶሪካ ሲል የሰየመውን 6ኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገ ጊዜ አንስቶም መነጋገሪያ ሆኗል። በዓመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይም ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃም በተመለከተም ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙንም አስታውቋል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮም የነበራቸውን የስርጭት ውል ማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ መቀጠሉን አስታውቋል። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫም ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚው እና በድምፃዊ መካከል ባለው ውል ውስጥም በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውንም አብራርቷል። ክቡራኖቻችን ለሰዓቱ ያዝናችሁ መረጃ እስካሁን ይመስል ነበር። የዩቲዩብ ቻናሌን ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኩ በሌላና በአዲስ መረጃ እስከምንገናኝ መልካሙ ሁሉ ተመኘን ባይ